ዳዊት ስለሚወደኝ ስለሚያፈቅረኝ ብለሽ ነው ነገርሻቸው አይደል? ምናልባትም አንድ ቀን ሚስቱን ፈቶ ያገባኛል ብለሽ ተናገርሽ። አየሽ መናገራችን ያደረኩት በጠቅላላ ለምን እንደሆነ ይገባሻል። ይኸውልሽ እኔ ያደረኩትን ነገር መቁጠር አልፈልግም። ይሄን ሁሉ ነገር ያደረኩት ጭንቅላትሽና ተስፋሽን ስላየው እንጂ ያንቺን ቀሚስ ለመገለብ አይደለም። እሺ በደንብ አታውቂኝም ማለት ነው። በድጋሚ ራሴን ላስታውቅሽ፣ እኔ ዳዊት ነኝ። ወንድሜ አትበይኝ በቃ። ወንድሜ ምንድነው ሆንከው? ቆይ ይኸውልሽ እኔ ጭንቅላትሽን እንጂ አንድም ቀን ገላሽን ተመኝቼ አላውቅም። ይሄንን ደግሞ ለእናትሽ ንገሪያቸው። ምን ነው እኔ ስናገረው ዘገነነሽ? አንቺ ግን ስትናገረው አልዘገነነሽም ነበር አይደል? እኔ ከማንም ጋር ስለምንም ነገር አላወራሁም። በቃሽ፣ ይበቃሻል። ነይ ደበረህ እንዴ? ራሴን እንዴት ብዬ መቅጣት እንደምችል አላውቅም። ይገባኛል ዴቭ፣ ጨንቆኛል። አንዳንድ ጊዜ ስሜታዊ ስንሆን የምናደርገውን ነገር አናውቅም። ሮዛ ሉሊትን እፈራታለሁ ስትለኝ ይገርመኝ ነበር። ደግሞ በጣም ብዙ ጊዜ ኢግኖር አድርጊያታለሁ። ግን ሉሊት ደግሞ እኔን እንደዛ ስታስበኝ በቃ አልቻልኩም። የሷ ስራ ነው ብለህ ታስባለህ ዴቭ? ለምን አላስብም? የሷ እናት እኮ ናቸው ያለ ስሜ ስም ሰጥተው ባለጌ ብለው የሰደውኝ። እባክህ ዴቭ እንዳትቀየማቸው፣ ያው የእናት ነገር ሆኖባቸው ነው። ልክ ነሽ። ይሄ ጉዳይ እሳቸውን አይመለከትም። በቀጥታ ልጅየው ነው የሚመለከተው። ያሰበችውን ብታስብ ምን ሆኖ የሚገርመው ማለት ብትወድ ብታፈቅር ለአንተ ልዩ ስሜት ቢሰማት፣ እስኪ አሁን ይሄ ምን ሆኖ የሚገርመው? እንዴት? ቆይ እንዴት ነው የምታወሪው? የትኛውም ልብ ያላት አይን ያላት ሴት አንተን ብታገኝ ትወድሃለች። ይሄ እውነት ነው። ይሄ ደግሞ ምን ማለት ነው? ማለት ይሄው አንተን አለመውደድ በጣም ከባድ ነው። ሰላም ጤና ይስጥልኝ ውድ የሉሊት ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሮዛ እንግዲህ በባለፈው ክፍል ላይ የሉሊት እናት ወደ ሉሊት ስልክ ደውላ ነበረ። ሮዛም ስልኩን በማንሳት የሉሊትን እናት ስታወራቸው ነበረ። እናም ልጃቸው ባለጌ ልጅ እንደሆነች በሰው በባለ ትዳር ላይ እየማገጠች እንደሆነና ዴቭ እያሰቃያት እንደሆነ በጥቅማ ጥቅም እየደለለ ቅምጡ እንዳደረጋት ትዳሯን አደጋ ላይ እንደጣለች አድርጋ ለሉሊት እናት እንግዲህ እቺ ተንከሲስ የሆነችው ሮዛ ነግራቸው ነበረ። እንግዲህ የሉሊት እናትም ምንም ነገር ሳያንገራግሩ ሳያስተውሉ ነበረ ዴቭ ጋር በመደወል በጣም ሙልጭ አድርገው ነበረ ዴቭን የሰደቡት። በጣም ባለጌ አስመሳይ ሰው ነህ፣ የልጅን ድህነቷንና አለመኖሯን ተጠቅመህ ልጅ ህይወት ላይ ተጫወትክ በማለት በጣም አስቀያሚ ቃላቶችን ሲናገሩት እያየን ነበር። አንዳንዴ መቸኮል በጣም አደጋ አለው፣ ዋጋ ያስከፍላል። እና እንግዲህ በዚህ የተነሳ ዴቭም በእሷ እናት ንግግር በጣም ይናደድና ወደ ቤት በመሄድ ማለት ነው ሉሊትን አንድ ቃል እንኳን እንድትነፍስ አልፈቀደላትም። ይህን ነገር በፍጥነት ነበር ያደረገው። ቃሏን ይዛ እዛ ቤት እንድትወጣ እኔ ያገዝኩሽ አሪፍ ቅንጭላት ስላለሽ ጀግና ጎበዝ ልጅ ስለሆንሽ ላግዝሽ ፈለኩኝ እንጂ እንዴት እኔ አንቺን ተመኝችሽ ነው ወይ? እንዴት እንደዚህ ብለሽ ለእናትሽ ትነግሪያለሽ? እኔ መቼ ነው አንቺን በሌላ አንግል አይን ያየውሽ? እንዴት እንደዚህ ታደርጊኛለሽ? ብሎ እንግዲህ እሷ እንኳን ምንም አይነት ሀሳብ እንድትሰጠው ወይም ደግሞ እንድታብራራለት እንኳን ጊዜ ሳይሰጣት ከቤት አስወጥቶ ነበር ያባረራት። በጣም በሚያሳዝን ሁኔታ። እኔ እኮ ግራ የሚገባኝ ነገር አንዳንዴ ይሄ አእምሯችን ይዞራል በል ሰዎች የሆነ መርዝ ሲነግሩና አሁን ሉሊትን በደንብ ነው የሚያውቃት፣ በደንብ ያውቃታል ምን አይነት ልጅ እንደሆነች። እንኳን እሱ ባንቴሮ ይጠላት የነበረው ባንቴሮ እንኳን ስለሷ ጠንቅቆ ያውቃል ምን አይነት ልጅ እንደሆነችና ያችን ልጅ ልክ እንደማያውቃት ነበር በአንዴ ግልብጥ ብሎ ውሳኔውን የወሰነው። በዚህ ውሳኔው ግን ሂዋን እንግዲህ እንደምታውቁት የሂዋንና ሮዛን ስታዩ እንግዲህ ምን ይታያቸዋል? ሂዋን በጣም አስተዋይ ሴት፣ ትክክለኛ ሴት ናት። ለዴቭ ለህይወቱ የምትሆን ሴት ማናት? ሂዋን ናት። በእርግጥ አሁን ላይ ሮዛ አብረው ስላለች ሂዋን ማግባት ስለማይችል እንጂ እንደሚወዳት ድጋሚም ትታው እንዳትሄድ ራሱ እየነገራት ነው። ምናልባት ዴቭ ምን አስበው እንደው አላውቅም። እንግዲህ ሮዛ እርጉዝ ነኝ ብላ አሁን ላይ በእርግዝናዋ ስላሰረችው እሷን መፍታትም ሆነ ምንም ማድረግ አይችልም።
እንግዲህ ልጅ ከተወለደ በኋላ ምን ሊያደርግ እንደሚያስብ አይታወቅም። ምክንያቱም ሔዋንን ይወዳታል። ከሔዋን ተለይቶ መኖር አይፈልግም። ሔዋን ከሱ ርቃ እንድትሄድ አይፈልግም። ሔዋን ማለት ትክክለኛዋ በቃ ሔዋን ሴት ናት፣ ለሱ የምትገባው ሴት። ሉሊት እንደዛ አደረገች ተብሎ ለዴቭ ሲነገረውና ዴቭ አስወጥቶ ሲያባረራት ማስተዋል እንደነበረበት ብትወድስ ደግሞ ምንድነው ችግሩ ነው ያለችው። ልጅቷ ከህፃን ልጅ አይደለችም፣ ትልቅ ልጅ ናት። ከምታደርገው ነገር አንግል ከመልካምነትህ አንተን አይታ መውደድ የማትችል ሴት የለችም። ታዲያ ለምን ገረመህ? ሉሊት ብትወድ ምን ችግር አለው ነው ያለችው። እና እንግዲህ በዛም የተነሳ እንዴት እንደዚህ ታስባለች ብሎ እሱ ባላት ጊዜ ሔዋን ግን ወደ ሮዛ ክፍል በመሄድ እንግዲህ ሀሳብ አንስታላት ነበረ። ያው እንደምታውቁት ሮዛ በክፋት የተሞላች ሴት ናት። እንግዲህ ጭራሽ አሁን ላይ ባንቴሮ ብርቱካን እየበላ ነበረ ሳሎን ውስጥ። እናም ብርቱካን በልቶ ሲጨርስ እዛው ቢላውን እንግዲህ አስቀምጦታል ባንቴሮ። ቢላውን ከብርቱካኑ ጋር እዛው አስቀምጦት ይተኛን ማለት ነው። ተንኮለኛዋ ሮዛ እንግዲህ መተኛቱን ትጠብቅና አሁን እሱን መግደል አለብኝ፣ ጠላቴን እስከ መጨረሻው ዛሬ ካልገደልኩት በፍጹም ቆሞ እንዲሄድ አልፈቅድለትም በማለት ባንቴሮ በተኛበት በቢላ ልትወጋው ነው። ነገር ግን ከዛ በፊት አንድ ነገር አሰበች። በወጋውና ቢሞት እኔ ሳልሆን የሚጠረጠረው ዴቭ ነው። ስለዚህ ዴቭን ከአንዴም 2 ጊዜ ሊገለው በሽጉጥ ደጋግሞ ስለመታው የዛን በቀል እሱ እንደገደለው ይቆጠራል። ስለዚህ እኔ ልገለው ይገባን ብላ እንግዲህ ባንቴሮ ደግሞ እንቅልፍ የያዘው አይመስለኝም። ዝም ብሎ የተኛው እንጂ እንቅልፍ አልወሰደውም። ስለዚህ ያንን ተጠቅማ የተኛ ስለመሰላት ልገለው ይገባል እያለች ነው ሮዛ። እንግዲህ ሮዛ የመጨረሻዋ እንትን እየደረሰ ነው ማለት ወደ ውድቀት የምትሄድበትን መንገድ እየጠረገች ነው። ባንቴሮን የሆነ ነገር ብታደርገው መጨረሻዋ የሚገባትን ቦታ ታገኛለች። እስር ቤት ገብታ ትበሰብሳለች ማለት ነው። ለዴቭ እንደውም ጥሩ ነው ማለት ባንቴሮ መሞት አለበት ብዬ አይደለም። ባንቴሮ በፍጹም መሞት የለበትም። በጣም ቀናና መልካም ሰው ነው። በቃ ተቀይሯል። የትላንትናው ማንነቱ ቀይሮ ሌላ መልካም ሰው ሆኗል። ስለዚህ ባንቴሮ መሞት የለበትም። ነገር ግን ሮዛ ታስራ ያው መበስበስ አለባት። በጣም መጥፎ የማይገልጻት በቃ ክፋት ነው ሀሳቧ ሁሉ። እኔ እኮ ስራ የላትም ለዛ ነውና አእምሯ ሁሉ የሚያስበው ተንኮልና ክፋት ብቻ ነው። በቃ ምን ላድርግ፣ ምን አድርጌ ችግር ልፍጠር ነው ስራዋና የእሷና የሔዋንን ልዩነት ስታዩ በጣም ነው የምትገረሙት። እንግዲህ ለዴቭ የምትገባው ሔዋን ሆና እያለ ያለ ቦታ የተገኘችው ስግብግቧ ሮዛ ናት አሁን ላይ። እሱን በልጅ ደግሞ አጥምደዋለች። የልጅ ፍላጎት እንዳለው ስላወቀች ልጅ አርግዣለሁ በማለት ዴቭን በልጅ አስራው ትገኛለች። ነገር ግን ዴቭ አሁን ላይም ቢሆን ሔዋንን መውደድ አልተወም እና ዴቭ እንግዲህ ሉሊትን ከቤት ካስወጣት በኋላ ሉሊት እናቷ ጋር ስትደውል ልክ ዴቭ ጋር ስታደርግ የነበረውን ነገር ነበር የሉሊት እናት ሲያደርጉ የነበረው። እንዴት ልጄ እንደዚህ ያደርግሻል እንደዚህ ያሉ እንግዲህ በጣም የሚያስደነግጥ ነገር ይነግሯታል። እናም ሉሊት ምንድነው የምታወሪው እናቴ ከየት ነው የሰማሽው ብላ ብትጠይቃትም ያ መቆሻሻ ዴቭ ነዋ ምናምን ብላ እንግዲህ ስትላት ሚስቱ ናት የነገረችኝ ይህን ሁሉ ጉድ እሷ አዝናልሽ በማለት እንግዲህ የሉሊት እናት ይናገራሉ። በዚህ ቅጽበት ሉሊት ስለ ዴቭ ማውራት ጀመረች። ዴቭ ማለት እኮ በበረሃ ከመበላት ያዳነኝ፣ ሙቼ ከመቅረት ያዳነኝ እና ደግሞ እንግዲህ ሽማግሌው ሊያገባት የነበረው ሰውዬ በድጋሚ ሮዛ ሽጣት ከዛ እንዳተረፋት ከስደት ከመከራ እንደታደጋት ዛሬ ለመኖሯ ቁማ ለመሄዷ ምክንያት እንደሆናት ዴቭ ማለት በጣም መልካምና ደግ ሰው እንደሆነ ለእናቷ ትነግራታለች። አሁን ግን በአንቺ ምክንያት ዴቭ ከቤት አስወጥቶኝ የት እንዳለው ለህይ እናቴ ስትላት ነበር እና ቸኩለን የምናደርጋቸው ነገሮች በጣም ከባዶች ናቸውና እንግዲህ አሁን ላይ ሉሊት ከቤት ወጣለች። ከቤት ከወጣች በኋላ ደግሞ ዴቭ እንግዲህ ሔዋን ይሄን ነገር የሷ ስራ ላይ ሆነ ይችላል፣ እባክህ እሷን አግኝታት አውራት፣ ቸኩለ አትወስን እያለችው ነው። ምክንያቱም ሮዛ ባሽሙር ነግራታለች። በቅርቡ አንቺንም ማስወጣሻለሁ ከዚህ ቤት እያለቻት ነው። እንግዲህ ሮዛ ስራዋ ተንኮል ብቻ ስለሆነ በቅርቡ ሔዋንንም ከዛ ቤት አስወጣሻለሁ በማለት እና ባሽሙር ስለተናገረች ይህን ነገር ሉሊት አላደረገችውም። አገኛትና አውራት እያለች ነው ሔዋን። ነገር ግን ወጥተው ቢፈልጓትም ሊያገኟት አልቻሉም እና በጣም ነው የሚያስጠላው። እንግዲህ ከሚያምር ህይወቷ
ከስንት ፈተና በኋላ የምትኖረውን ህይወት ለማበላሸት የዚህን ያክል ሄዳለች። እንግዲህ ባንቴሮም ቤቱን ለቅቄ እወጣለሁ፣ ነገ እኔ ተረኛ ነኝ፣ እኔ መጥፎውና ወሬው ሰውዬ እንኳን የሉሊትን ልብ አውቀዋለሁ፣ እንኳን አንተ የምትወዳት የምታከብራት ሰው፣ ነገር ግን የሰው ወሬ ሰምተህ እሷን ሳታዳምጥ ከቤት ስላባረርካት ነገም እኔ ተረኛ ነኝ፣ ነገም እኔን ከዚህ ቤት ታባረረኛለህ በሆነ ምክንያት። ስለዚህ ከአሁኑ መውደቂያ ላዘጋጅ በማለት በዊልቸሩ ከቤት ለመውጣት እየሞከረ ነበር ባንቴሮ ማለት ነው። እንግዲህ ሉሊትም ጠፍታለች፣ እየተፈለገች ነው። ዴቭ ሀሳቧን እንድትገልጽለትና ምን እንደተፈጠረ እንድታስረዳው ፈልጎ እየፈለጋት ነበር። ነገር ግን ሉሊት የት እንዳለች አልታወቀም። ሮዛ ደግሞ ተንኮሏን ቀጥላለች። እንግዲህ ባንቴሮን ገድላ በዴቭ እንዲማኝ አደርጋለሁ እያለች ነው። ይሳካላት ይሆን? እንግዲህ ተንኮለኛ ስለሆነች በቀጣይ ክፍል የምናይ ይሆናል። የኔ ቤተሰቦች እዚህ ድራማ ላይ ግን ከሮዛ ውጭ በጣም ነው ደስ የሚሉት። በተለይ ደግሞ ሔዋንን ስወዳት ማለት ነው። ልቧ በጣም ቅን ነው እና ቤተሰቦች በቀጣይ በሌላ ክፍል እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ቸር ቆዩልኝ። ባይ ባይ።